ሰላም ጤና ይስጥልን የተከበራችሁ የኢዴም ሚዲያ ተከታታዮች በሙሉ የዕለተ ሐሙስ ዜናዎችን ይዘንላችሁ መተናል። አብራችሁን ቆዩ። ታዲያ ቻናላችንን ሰብስክራይብ፣ ሼር በማድረግ አብሮነታችሁ አይለየን። በቅድሚያም አርዕስተ ዜና። ትራምፕ በጂ7 ጉባኤ ላይ ከግብጽ ፕሬዝዳንት አልሲሲ ጋር ተገናኙ። በትግራይ ከስራ ቦታ ከመንገድና ከመኖሪያ ቤቶች እየተካሄደ ያለው አፈሳ ስጋት እየፈጠረ መሆኑን ተገለጸ። ሪል ስቴት በአዲስ አበባ ለገሃር መንደር አዳዲስ ፕሮጀክቶችን አስተዋወቀ። ጋዜጠኛ ሳልሳዊት ባይነሳኝ ሰኔ 1 ቀን 2018 ጀምሮ በእስር ላይ እንደምትገኝ ተገለጸ። ትራምፕ የቡድን 7 አገራት ስብስብ አለቃው እኔ ነኝ ማለታቸው አነጋጋሪ ሆኗል። በደቡብ ኢትዮጵያ በደረሰ የትራፊክ አደጋ የሰዎች ሕይወት ማለፉን ተገለጸ። ወደ ዝርዝር ዜናዎች የምንሄድ ይሆናል። በድጋሜ አብራችሁን ቆዩ። ትራምፕ በጂ7 ጉባኤ ላይ ከግብጽ ፕሬዝዳንት አልሲሲ ጋር ተገናኙ። ትራምፕ በጂ7 ጉባኤ ላይ ከግብጽ ፕሬዝዳንት አልሲሲ ጋር ተገናኙ። የአባይ ግድብ ውዝግብንም ዳግም አንስተዋልም ተብሏል። ዶናልድ ትራምፕ በፈረንሳይ ኤቪያን እየተካሄደ ባለው የጂ7 ጉባኤ ላይ ከግብጽ ፕሬዝዳንት አብደል ፈታህ አልሲሲ ጋር ከፍተኛ ትኩረት የሳበ የሁለትዮሽ ስብሰባ አድርገዋል። ይሄ ስብሰባ በአሜሪካና በግብጽ መካከል ያለውን ጠንካራ ትስስር የሚያሳይ ሲሆን የኢትዮጵያ ግድብ ጉዳይም በድጋሜ ወደ ዓለም አቀፍ መድረክ አምጥቶታል። ትራምፕ ለጋዜጠኞች በሰጡት መግለጫ ከግብጽ መሪ ጋር ያላቸው ጥምረት በድጋሜ ያረጋገጡ ሲሆን ከግብጽ ፕሬዝዳንት ከጓደኛዬ ጋር በመሆኔ ትልቅ ደስታ ይሰማኛል። እሳቸው በመላው ዓለም የተከበሩ ናቸው። ግንኙነታችንም በግል ደረጃ ለረጅም ጊዜ በጣም ጠንካራ ሆኖ ቆይቷልም ብለዋል። የውይይቱ ዋና ማዕከል በፍጥነት ወደ ቀጠናዊ የውሃ ደህንነት ጉዳይ የተቀየረ ሲሆን ትራምፕ በኢትዮጵያ ግዙፉ ግድብ ፕሮጀክት ላይ ጠንከር ያለ አቋም በመያዝ የካይሮ ወገንተኝነት በግልጽ አሳይተዋልም ተብሏል። በኢትዮጵያ የተገነባው ግድብ በግብጽ ላይ ከፍተኛ ችግር እያስከተለ መሆኑን የገለጹት ትራምፕ የአባይ ወንዝ ሊኖረው ከሚገባው በላይ መጠኑ እየቀነሰ ነው ሲሉም ተናግረዋል። ትራምፕ ለአልሲሲ ሲናገሩ እውነቱን ማወቅ ከፈለጋችሁ በኢትዮጵያ ጉዳይ ላይ በጣም ኢፍትሐዊ በሆነ መንገድ ነው የተያዛችሁት ብዬ አስባለሁም ብለዋል። ትራምፕ በንግግራቸው ላይ አወዛጋቢ ክስ የሰነዘሩ ሲሆን ከስልጣን ከመውረዳቸው በፊት የቀድሞ አስተዳደራቸው ውዝግቡን ሙሉ በሙሉ ፈቶት እንደነበርም ተናግረዋል። ነገር ግን በተጭበረበረ ምርጫ የመጣው ቀጣዩ አስተዳደር ስለ ስምምነቱ ብዙም የማያውቁ ሰዎችን ይዞ በመምጣቱ ጉዳዩን እንዲበላሽ አድርጎታል ሲሉ ወንጅለዋል። አክለውም ወደ ጉዳዩ መልሰን እንገባለን፣ ለመፍታትም እንሞክራለን በማለት በጉዳዩ ላይ ዳግም ጣልቃ ለመግባት ቃል ገብተዋልም ተብሏል። ከውሃ ደህንነት በተጨማሪ ሁለቱ መሪዎች በአሜሪካና በግብጽ መካከል ባለው የሁለትዮሽ ንግድና የኢኮኖሚ አጋርነት ላይ ሰፊ ውይይት እንደሚያደርጉ ይጠበቃልም ተብሏል። በትግራይ ክልል ከስራ ቦታ ከመንገድና ከመኖሪያ ቤቶች እየተካሄደ ያለው አፈሳ ስጋት እየፈጠረ መሆኑን ተገለጸ። የትግራይ ክልል ሰላምና ጸጥታ ቢሮ በትግራይ የተመለመሉ ወጣቶችን ለሰራዊት እያሰለጠነ መሆኑን ለቢቢሲ ትግረኛ የገለጸ ሲሆን የምልመላው ሂደት ግን በክልሉ መንግስት እንደሚፈጸምም ተናግሯል። ቢቢሲ ያነጋገራቸው በክልሉ የተለያዩ ከተሞች የሚኖሩ ወጣቶች ከስራ ቦታዎች፣ ከመዝናኛ ስፍራ እንዲሁም ከህዝብ ትራንስፖርት ላይ በግዳጅ ተወስደው ወደ ተለያዩ ካምፖች መላካቸውንም ተናግረዋል። ቅድሚያ ለሰብአዊ መብት ኢትዮጵያ በበኩሉ የትግራይ ጸጥታ ኃይሎች በክልሉ መጠነ ሰፊ አፈሳና የግዳጅ ወታደራዊ ምልመላ እያካሄደ መሆናቸውን በመጥቀስ መግለጫ ማውጣቱን ይታወሳልም ተብሏል። የሰብአዊ መብት ተሟጋች ድርጊቱ ይፈጸምባቸዋል በሚል ከዘረዘራቸው አካባቢዎች መካከል ሰሜን ምስራቅ ዞን፣ ማዕከላዊ ዞንና ምስራቃዊ ዞን ይገኙበታልም ተብሏል። ለሁለት ዓመታት የተካሄደውን ጦርነት ባስቆመው የፕሪቶሪያው ስምምነት መሰረት የተቋቋመውን ጊዜያዊ አስተዳደር በማፍረስ ከጦርነቱ በፊት የነበረው የክልሉ ምክር ቤት ስልጣን ከያዘ በኋላ በህወሓት መሪዎችና በፌዴራል መንግስቱ መካከል ውጥረት ተፈጥሯልም ተብሏል። ተመልሶ ስራ የጀመረው ፈርሶ የነበረው የትግራይ ክልል ምክር ቤት ህጋዊ የፓርቲ እውቅናው የተሰረዘበትን የህወሓትን ሊቀመንበር ደብረጽዮን ገብረ ሚካኤል የክልሉ ፕሬዝዳንት አድርጎ የሾመ ሲሆን የጊዜያዊ አስተዳደሩ ፕሬዝዳንት ያሉበት ሁኔታ እስካሁን
በይፋ አልታወቀምም ተብሏል። በዚህም የተነሳ በክልሉ ሌላ ዙር ግጭት ሊቀሰቀስ ይችላል የሚል ስጋት የተፈጠረ ሲሆን የግዳጅ ወታደራዊ ምልመላ እየተካሄደ መሆኑን ነዋሪዎች፣ የፖለቲካ ፓርቲዎችና የመብት ድርጅት በመግለጫቸው አመላክተዋልም ተብሏል። በተጨማሪም በደብረ ጽዮን የሚመራው የክልሉ መንግስት በቅርቡ ይፋ ያደረገው ረቂቅ ሕግ እድሜያቸውና የጤና ሁኔታቸው የሚፈቅድላቸው ማንኛውም የትግራይ ተወላጆች የክልሉ መንግስት የሚያቀርበውን የክተት ጥሪ ተቀብሎ የመሳተፍ ብሔራዊ ግዴታ እንዳለባቸውም አስደንግገዋል። ሪል ስቴት በአዲስ አበባ ለገሃር መንደር አዳዲስ ፕሮጀክቶችን አስተዋወቀ። ጊፍት ሪል ስቴት በለገሃር መንደር ባዘጋጀው ልዩ የቤት ሽያጭ ኤክስፖ ላይ እየሰራ ያለውን የተለያዩ ፕሮጀክቶች በይፋ አስተዋውቋል። ጊፍት ሪል ስቴት በኤክስፖ ላይ ደንበኞችን የሚስቡ የተለያዩ የቤት ባለቤትነት አማራጮችና የዋጋ ቅናሾችን ይፋ አድርጓል። በዚህ የቤት ሽያጭ ኤክስፖ ላይ ከቀረቡት ልዩ አማራጮች መካከል ተጠቃሚዎች ሙሉ ክፍያ ሳይጠበቅባቸው የፈለጉትን ቤት በ2 በመቶ ቅድመ ክፍያ ብቻ እንዲይዙ የሚያስችል እድል ይገኝበታልም ተብሏል። በተጨማሪም ድርጅቱ ለደንበኞች እስከ 45 በመቶ የሚደርስ የባንክ ብድር የማመቻቸት ስራ እንደሚሰራም ተገልጿል። ከዚህ ባሻገር እንደ ግንባታው ሂደት እስከ 18 በመቶ የሚደርስ የታላቅ ዋጋ ቅናሽ እየተደረገ ሲሆን በአንድ ጊዜ ሙሉ ክፍያ የሚፈጽሙ ደንበኞች ከ8 እስከ 18 በመቶ ቅናሽ ተጨማሪ የዋጋ ንረት መከላከያ ዋስትና ጋር ተዘጋጅቶላቸዋልም ተብሏል። ፈጣን ባለቤትነት በሚል በተዘጋጀው የሁለተኛ ፓኬጅ አማራጭ ደግሞ 95 በመቶ የደረሱ ግንባታዎችን በ25 በመቶ ቅድመ ክፍያ ብቻ የቤት ባለቤትነት የመሆን እድል ይመቻችላቸዋልም ተብሏል። ባለፉት 25 ዓመታት በዘርፉ ታማኝነትን ያካበተው ጊፍት ሪል ስቴት በአዲስ አበባ መሀል ከተማ ቦሌ መድኃኔዓለም 22 ማዞሪያ፣ ሲኤምሲ፣ አትላስና ለገሃር ባሉ ዋና ዋና ቦታዎች ዘመናዊ ቪላዎች፣ አፓርታማዎችና የንግድ ሱቆችን ገንብቶ እያስረከበ መሆኑን በኤክስፖ ላይ ተገልጿልም ተብሏል። ጋዜጠኛ ሳልሳዊት ባይነሳኝ ሰኔ 1 ቀን 2018 ዓመተ ምህረት ጀምሮ በእስር ላይ እንደምትገኝ ተገለጸ። ጋዜጠኛ ሳልሳዊት ባይነሳኝ ሰኔ 1 ቀን 2018 ጀምሮ በአዲስ አበባ ፖሊስ በእስር ላይ እንደምትገኝ ሰኔ 3 ቀን በአካል አግኝተው ማረጋገጣቸውን ጠበቃዋ ዘውዱ በቀለ ገልጸዋል። በህገ መንግስቱ አንቀጽ 19 መሰረት ማንኛውም ተጠርጣሪ በተያዘ በ48 ሰዓት ውስጥ ፍርድ ቤት መቅረብና የተጠረጠረበትን ጉዳይ ማወቅ ቢገባው በጋዜጠኛዋ ላይ ግን ይሄ እንዳልተፈጸመ ጠበቃዋ አስረድተዋል። በዚህም ምክንያት የተጠረጠረችበትን ጥፋት ማወቅ እንዳልተቻለና ይሄ በራሱ ከፍተኛ የስነ ልቦና ጫና የሚፈጥር የሰብአዊ መብት ጥሰት መሆኑንም ጠቅሰዋል። በህገወጥ መንገድ በእስር ላይ የሚገኙ ሰዎችን ከእስር ለማስፈታት የሚያስችለው በፍትሐ ብሔር ስነ ስርዓት ህግ ቁጥር 177 መሰረት የቤተሰቧን ውሳኔ ጠብቀው ትናንት የአካል ነጻ ማውጫ ክስ ለፍርድ ቤት ማቅረባቸውን ጠበቃው አስታውቀዋል። ፍርድ ቤቱ ታሳሪዋ በትላንትናው ዕለት ረቡዕ ሰኔ 10 ቀን 2018 ዓመተ ምህረት 5 ሰዓት እንድትቀርብ ቀጠሮ ሰጥቶ የነበረ ቢሆንም የክስ መጥሪያው ክሱ ቀደም ብሎ በመውጣቱ ለአዲስ አበባ ፖሊስ መድረስ እንዳልቻለ ጠቁመዋል። በፖሊስ መዝገብ ቤቶች በኩል ይሄ ጉዳይ የያዘው ኃላፊ መምራት አለበት የሚል ምላሽ ቢሰጥም ኃላፊውን ማግኘት እንዳልተቻለና በትላንትናው ዕለት ይህንኑ ለፍርድ ቤቱ በማስረዳታቸው መጥሪያውን ለማድረስ በድጋሚ ጥረት እንዲደረግ ለዛሬ 5 ሰዓት ተለዋጭ ቀጠሮ መሰጠቱን በጠበቃው ዘውዱ በቀለ አክለው ገልጸዋል። ታሳሪዋን ጋዜጠኛ ሳልሳዊት ባይነሳኝን ለማስፈታት የአዲስ አበባ ፖሊስ ተጠያቂ የሚያደርግ የአካል ነጻ ማውጫ ክስ መመስረቱን እህቷ ሃይማኖት ባይነሳኝ አስታውቃለችም ተብሏል። በዚህም መሰረት ሳልሳዊት በትላንትናው ዕለት ረቡዕ 5 ሰዓት ላይ ፍርድ ቤት እንድትቀርብ ተቀጥሮ የነበረ ቢሆንም ለአዲስ አበባ ፖሊስ የፍርድ ቤቱን መጥሪያ መስጠት አለመቻሉንም ተገልጿል። በትላንትናው ዕለት ጠዋትም ሆነ ከሰዓት ላይ መጥሪያውን ለማድረስ ወደ ፖሊስ ቢሮ በተደጋጋሚ ማቅናታቸውን የጠቀሱት ሃይማኖት ይሁን እንጂ የፖሊስ አካላት ቢሮ እየቀየሩ በመሆናቸው ሊያገኟቸው እንዳልቻሉም አስረድተዋል። በዚህም
ምክንያት የክሱን መጥሪያ ለጊዜው ማድረስ ባይቻልም ሌላ መጥሪያ ለፖሊስ አሳልፎ ለመስጠት የሚደረገው ጥረት ተጠናክሮ እንደሚቀጥል እህቷ ሃይማኖት ባይነሳኝ አረጋግጣለችም ተብሏል። ትራምፕ የቡድን ሰባት አገራት ስብስብ አለቃው እኔ ነኝ ማለታቸው አነጋጋሪ ሆኗል። በፈረንሳይ የቡድን ሰባት አባል አገራት ጉባኤ ላይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የባለጸጋው አገራት ስብስብ አለቃው እኔ ነኝ ማለታቸው አነጋጋሪ ሆኗል። የዓለማችን ታላላቅ ኢኮኖሚ ባለቤት የሆኑት የሰባቱ አገራት መሪዎች ይህንን የትራምፕ ንግግር በሳቅ መቀበላቸውን ተዘግቧል። ትራምፕ ከግብፁ ፕሬዝዳንት አብደል ፈታህ አልሲሲ ጋር ባደረጉት ንግግር ወቅት ከኢራን ጋር የተደረሰው ስምምነት ገና እንዳልተገባደደ ጠቅሰው መግባቢያ ሰነዱ አተገባበር ደስተኛ ካልሆኑ ቴህራን ላይ ጥቃት መፈጸም እንደሚቀጥሉም ዝተዋል ተባለ። አሜሪካ በኢራን ላይ ኢንቨስት እንደምታደርግ ቴህራን መቼም ቢሆን የኒውክሌር ጦር መሳሪያ እንዲኖራት እንደማትፈቅድም በድጋሜ ተናግረዋል። ትራምፕ ከኳታር አሚር ጋር ባደረጉት ንግግር የእስራኤልን ጠቅላይ ሚኒስትር ቢንያሚን ኔታንያሁን መተቸታቸውን ተዘግቧል። የሊባኖስን ጉዳይ በተመለከተ የተሻለ ጥንቃቄ ማድረግ አለባትም ብለዋል። እስራኤል ከሂዝቦላ ጋር የምታደርገውን ውጊያ በተመለከተ ለረጅም ጊዜ በርካታ ሰዎች እየተገደሉ ነው ሲሉም ተናግረዋል። ትራምፕ እስራኤል በሊባኖስ ላይ የምታካሂደውን ወታደራዊ ዘመቻ ቢተቹም አዲስ ጥቃት በደቡብ ሊባኖስ መፈጸሙንም ተገልጿል። በደቡብ ኢትዮጵያ በደረሰ የትራፊክ አደጋ የሰዎች ሕይወት ማለፉን ተገለጸ። በወላይታ ሶዶ ገሳ መስመር ላይ በተከሰተ ከባድ የትራፊክ አደጋ የአራት ሰዎች ሕይወት ወዲያውኑ ማለፉን የገሳ ከተማ አስተዳደር ፖሊስ አስታወቀ። በአደጋው በርካታ መንገደኞች ላይ ቀላልና ከባድ አካል ጉዳት መድረሱንም ተገልጿል። የገሳ ከተማ አስተዳደር ፖሊስ የትራፊክ አደጋ መከላከል ቁጥጥር የስራ ሂደት አስተባባሪ ዋና ኢንስፔክተር አረጋ አሰፋ ለክልሉ ፖሊስ ኮሚሽን የህዝብ ግንኙነት ክፍል እንደገለጹት አደጋው የደረሰው ከወላይታ ሶዶ ተነስቶ ወደ ገሳ በመጓዝ ላይ በነበረ የህዝብ ማመላለሻ ተሽከርካሪ ላይ መሆኑንም ተገልጿል። ተሽከርካሪው በትላንትናው ዕለት ምሽት 12 ሰዓት ገደማ ዛሮ ቁልቁለት አለፍ ተብሎ በሚጠራው አስቸጋሪ ቦታ ላይ ቁጥጥር አጥቶ መገልበጡንም አስታውቀዋል። በአደጋው ሳቢያ የአራት ተጓዦች ህይወት በቅጽበት ያለፈ ሲሆን የተጎጂዎች ቁጥር ከተጠቀሰው በላይ ሊጨምር እንደሚችል ስጋት እንዳለም ዋናው ኢንስፔክተር አረጋ አሰፋ ገልጸዋል። አደጋው የተከሰተበት ይሄ ስፍራ ከዚህ ቀደምም በተደጋጋሚ መሰል የትራፊክ አደጋዎች የሚስተናገዱበት አደገኛ ቀጠና መሆኑንም ተመላክቷል። በአሁኑ ሰዓት የትራፊክ ፖሊስ አባላት በአደጋው የደረሰውን የንብረት ውድመት መጠንንና የአደጋውን መንስኤ በዝርዝር ለማጣራት በስፍራው ምርመራ እየተካሄደ መሆኑንም ገልጸዋል። በመጨረሻም ኢንስፔክተሩ ለተጎጂዎች ፈጣን ማገገምን፣ ለሟች ቤተሰቦች ደግሞ መጽናናትን እንመኛለንም ብለዋል። ለዛሬ ለዕለተ ሐሙስ ያዝንላችሁ የሀገር ውስጥና የውጭ ዜናዎች እነዚህን ይመስሉ ነበር። በሌሎች የሀገር ውስጥና የውጭ ዜናዎች ተመልሰን እስከምንገናኝ ሰናይ ቆይታ